ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ቻፕተር 2 ፓርት 3 ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ባለፈው ካቆምንበት ኤጅ ዴቲንግ ቴክኒክ ከሚለው ቶፒክ ጀምረን ቻፕተር 2 ዛሬ ለመጨረስ እንሞክራለን። ከዛ በኋላ ሚድ ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። ኤጅ ዴቲንግ ቴክኒክ እንግዲህ የሮኮችን ወይም ደግሞ የተለያዩ አለቶችን እድሜያቸውን ወይም ደግሞ ምድር ላይ ምን ያህል ዓመት ኖሩ የሚለውን ነገር ለማወቅ የምንጠቀምባቸው በዋነኝነት ሁለት አይነት መንገዶች አሉ። የመጀመሪያው ሪላቲቭ ኤጅ ዴቲንግ አንጻራዊ የምንለው የእድሜያቸውን የምናውቅበት ቴክኒክ ነው። ሁለተኛው ደግሞ አብሶሉት ኤጅ ዴቲንግ፣ ይሄኛው ደግሞ አብሶሉት ኤግዛክት ነምበሩን 40 ሺህ ዓመት ነው 50 ሺህ ዓመት ነው ብለን ደግሞ ኤግዛክት ነምበሩን የምናውቅበት የኤጅ ዴቲንግ ቴክኒክ ደግሞ አብሶሉት ኤጅ ዴቲንግ ተብሎ ይጠራል ማለት ነው። ሪላቲቭ ዴቲንግ ማለት እንግዲህ it is geological evidence to assign comparative age of fossils. We can use two ways to know the relative age of rock. One, by looking at any fossil the rock may contain. Two, by looking layer of rocks. The two methods only give the relative age of rocks, which one is younger and which is older. እንግዲህ ይሄኛውን ዌይ በመጠቀም ወይም ደግሞ ሪላቲቭ ኤጅ ቴክኒክን በመጠቀም ማወቅ የምንችለው የሮኩን ትክክለኛ እድሜ ማወቅ ሳይሆን የምንችለው በአንጻራዊነት ይሄ ሮክ ከዚህ ሮክ ኦልደር ነው የሚለውን ነገር ነው ማወቅ የምንችለው እንጂ ኤግዛክት ዴቱን ማድረግ አንችልም፣ ማወቅ አንችልም ማለት ነው። እንግዲህ በዚህ ኤጅ ሲስተም ላይ አሁን እንደተነጋገርነው አንጻራዊ የሆነ እድሜ መለኪያ ነው ማለት ነው። ግልጽ ነው። የድንጋዮችን ወይም ደግሞ የቅሪተ አካላትን ወይም ደግሞ ፎሲሎችን አንዱን ከሌላኛው ጋር በማወዳደር የነሱን እድሜ የምናውቅበት መንገድ ነው ማለት ነው። ያም ማለት ይሄ አለቱ ወይም ፎሲሉ ወይም ደግሞ ሮኩ ኤግዛክት ኤጁ ስንት እንደሆነ በትክክል ለምሳሌ 1000 ከሆነ 1000 ዓመት ነው ብሎ አይነግረንም ማለት ነው። ምንድነው የሚያደርገው? ይሄኛው ከዚህኛው ይቀድማል፣ ያኛው ከዚህኛው ይቀድማል። ሪላቲቭ በአንጻራዊነት ነው የሚነግረን ማለት ነው። እና በሁለት አይነት መንገድ ማወቅ እንችላለን። የመጀመሪያው ባይ ሉኪንግ አት ፎሲልስ፣ ፎሲሉን በመመልከት ሊሆን ይችላል፣ ቅሪተ አካሉን በመመልከት ማወቅ ይቻላል። ሁለተኛው ሌየር ኦፍ ሮክስ፣ ሌየሩ ይኖራል፣ ላው ኦፍ ሱፐርፖዚሽን በመጠቀም ማወቅ እንችላለን ማለት ነው። ሁለተኛው ወይ ደግሞ አብሶሉት ዴቲንግ ወይም ደግሞ ትክክለኛ የሮኩን እድሜ ቁጥር የምናውቅበት መንገድ ደግሞ አብሶሉት ዴቲንግ ይባላል ማለት ነው። ኢት ኢዝ ናውን አስ ራዲዮሜትሪክ ቴክኒክ በመባል ይታወቃል ማለት ነው። ራዲዮሜትሪክ ቴክኒክ ማለት የተለያዩ የምንጠቀማቸው ሁለት አይነት ኤሌመንቶች አሉ በዋነኝነት ካርበን 14 እና ፖታሽየም አርገን ቴክኒክ። እነዚህ ሁለቱን በመጠቀም የምናውቅበት ዘዴ ነው ማለት ነው። እንግዲህ ይሄ አብሶሉት ዴቲንግ ኤግዛክት ቁጥሩን ነው የምናገኘው። 1000 ከሆነ 1000፣ 500 ከሆነ 500 ዓመት ብለን በትክክል እናውቃለን ማለት ነው። የድንጋይ ወይም ደግሞ የቅሪተ አካሉን ትክክለኛ እድሜ ለማወቅ የምንችለው እና በሁለት አይነት መንገድ ነው የምናገኘው። የመጀመሪያው ካርበን 14 የሚባለውን ራዲዮ አክቲቭ ኤሌመንት በመጠቀም ማወቅ ይችላል። ሁለተኛው ደግሞ ፖታሽየም አርገን የተባለውን ይሄ በተለይ በጣም ኦልድ ለሆኑ ኢንኦርጋኒክ ሮኮች ለምሳሌ በቮልካኒክ አማካኝነት ቢፈጠሩ ሮኮች በጣም ሚሊዮን ዓመት ነው የሚኖራቸው እና በጣም ኦልድ ለሆኑ ኢንኦርጋኒክ ሮኮች ከሆኑ ፖታሽየም አርገን የተባለውን ራዲዮ አክቲቭ በመጠቀም ኤሌመንት በመጠቀም እድሜያቸውን ማወቅ እንችላለን። ካርበን 14 ደግሞ አብዛኛው ጊዜ ኦርጋኒክ የሆኑ ማቴሪያሎች እንግዲህ ኤኒ ኦርጋኒክ ማቴሪያል በውስጣቸው ካርበን 14 የተባለውን ኤሌመንት ይዛሉ እና በአንድ ቦን ውስጥ ወይም ደግሞ በህይወት ያለው ቦን ውስጥ የሚኖረው የካርበን 14 አማውንት ይታወቃል። 50,000 የሚኖረው ዓመት ይታወቃል። እስከ 50,000 ዓመት ድረስ ይኖራል ያ ካርበን 14 የሚባለው ኤሌመንት በአንድ ቦን ውስጥ ማለት ነው። እና የዛ የቀረውን በማወቅ ለምሳሌ 50,000 ዓመት የሚኖር ከሆነ ከዛ የቀዛ ቦኑ ላይ ወይም ደግሞ ቅሪተ አካሉ ላይ ያለውን ካርበን 14 ሜዠር እናደርግና የዛን የቦኑ ወይም ደግሞ የዛ ፎሲል
ኤጁን በቁጥር ወይም በነምበር አፕሮክሲሜት እናደርጋለን ማለት ነው። ይሄኛው ኦርጋኒክ ለሆኑ ማቴሪያሎች በተለይ ካርቦን 14 እንጠቀማለን። ኢንኦርጋኒክ ለሆኑ እና በጣም ኦልድ ለሆኑ እንዲሁም ደግሞ በቮልካኒክ አማካይ የተፈጠሩ ሮኮች ከሆኑ ፖታሽየም አርገን የተባለውን ፖታሽየም ኤሌመንት አርገንም ኤሌመንት ነው። አርገን ከኖብል ጋዝ የሚመደብ ነው። ስለዚህ እነዚህ ይሄ ሁለቱ ራዲዮ አክቲቭ ኤሌመንቶች በመጠቀም በጣም ኦልድ እና ኢንኦርጋኒክ የሆኑ ሮኮችን ደግሞ እድሜያቸውን ኤግዛክት ኤጃቸውን ለማወቅ ይሄን ሜተድ እንጠቀማለን ማለት ነው። ልዩነታቸውን ስናይ ሪላቲቭ ዴቲንግ ጊዜ ኮምፓራቲቭ ነው። አንደኛው ኦልደር ነው አንደኛው ያንገር ነው ብሎ ነው የሚነግረን እንጂ ኤግዛክት ነምበሩን አይነግረንም ማለት ነው። አውትፑታችን ይሄ ነው። አብሶሉት ዴት ጋር ስንመጣ አውትፑታችን ኑሜሪካል ወይም ደግሞ ኤግዛክት ኤጁን ነው የሚነግረን 1000 ዓመት ከሆነ 1000 ዓመት። ሜተዳቸው ጋር ስንመጣ ሪላቲቭ ዴቲንግ ጊዜ ቅድም እንደተነጋገርነው ሌየሩን በማየት ነው። ሱፐርፖዚሽን በመጠቀም ሌየራቸውን በማየት እንዲሁም ፎሲሎችን ቅሪተ አካሎችን በማየት ዚስ ዋን ኢዝ ኦልደር ዚስ ዋን ኢዝ ያንገር እንላለን። አብሶሉት ዴቲንግ ጋር ስንመጣ ግን ሁለት አይነት ሜተዶች አሉ እንደተነጋገርነው ካርበን 14 እና ፖታሽየም አርገን ሜተድ በመጠቀም ወይም ደግሞ ራዲዮሜትሪክ ላብ አናላይሲስ በመስራት ማወቅ እንችላለን ማለት ነው። ወደ ፕሪሲሽን ደግሞ ስንመጣ እነዚህ ሪላቲቭ ዴቲንግ ላይ ሎው ነው። ምክንያቱም ያኛው ከዛኛው ያንገር ምናምን ብሎ እንጂ ይነግራል። ፕሪሳይዝሊ ይሄን ያክል አመት ነው ብሎ ሊነግረን አይችልም ማለት ነው። ስለዚህ when we come to the precision the relative dating is low estimation low ነው ማለት ነው። ወደ absolute dating ደግሞ ስንመጣ ሃይ የሆነ ፕሪሲሽን አለው ወይም ደግሞ ስፔሲፊክ የሆነ ይርስ የሚያስቀምጥልን absolute dating is highly precise የሆነ ኢንፎርሜሽን ነው የሚሰጣን ማለት ነው። ስለዚህ ኤጅ ዴቲንግ ቴክኒክ ሁለት አይነት ቴክኒክ ይካሄዳል። ሪላቲቭ ኤጅ ዴቲንግ እና አብሶሉት ኤጅ ዴቲንግ ብለን በሁለት እንከፍላቸዋለን ማለት ነው። ወደ ቀጣይ ፓርት ደግሞ ስናልፍ ዘ ጂኦሎጂካል ፕሮሰስ ኤንድ ዘ ሪዛልቲንግ ላንድ ፎርም ኦፍ ኢትዮጵያ ኤንድ ዘ ሆርን። እንግዲህ በዋነኝነት ወደ 4 የሚጠጉ ጂኦሎጂካል ፕሮሰሶች አሉ። በእነዚያ ጂኦሎጂካል ፕሮሰሶች ውስጥ የተከናወኑ ዋና ዋና ሁነቶች አሉ። ግልጽ ነው አይደል? እነዛ ሁነቶች በኢትዮጵያና በአፍሪካ ቀንድ ምን ይመስላሉ፣ ምን አይነት ሁነቶች ነበሩ የሚለውን ነው የምናየው ማለት ነው። The first era is the Precambrian era. This era cover 4.5 billion up to 600 million years ago. ይሄ ኤራ እንግዲህ ከቨር የሚያደርገው ከ4.5 ቢሊየን እስከ 600 ሚሊየን ያለው በዚህ መሃል ያለውን ኤራ ከቨር የሚያደርገው ፓርት the Precambrian ኢራ ይባላል ማለት ነው። ኢት ከቨርስ 5/6 ኦፍ ዘ እርዝ ሂስትሪ የመሬትን 5/6 የሚሆነውን ሂስትሪ ምን ያደርጋል ማለት ነው ከቨር ያደርጋል ማለት ነው። 5/6 ማለት ኦልሞስት ወደ 80 ምናምን ፐርሰንት ገደማ እንደማለት ነው እና በጣም ከፍተኛ ቁጥር ነው ማለት ነው። የመሬትን 5/6 ማለት ወደ 88% የሚሆነውን የምድር እድሜን የሚይዘው ክፍል ነው ፕሪካምቢራን ኢራ የሚባለው ማለት ነው። Our knowledge of the event is limited due to its remoteness in time and the absence of well preserved fossil. እንግዲህ ስለዚህኛው ኢራ ያለ ኖሌጅ ወይ እውቀት በጣም ውስን ነው። ቢኮዝ ዘመኑ በጣም ጥንታዊ ነው። ሞር ሪሞትነስ ነው። ግልጽ ነው። በጣም ጥንታዊና ደግሞ ዌል ፕሪዘርቭድ የሆነ ፎሲል የለም። በቂ የሆነ የቅሪተ አካል ወይም ደግሞ ፎሲል ባለመገኘቱ ምክንያት ስለ ፕሪካምቢራን ኢራ ያለን ኖሌጅስ ምንድነው ሊሚትድ ነው ማለት ነው። እንግዲህ ይህ ኢራ በጣም የቆየ እንዲሁም ደግሞ በወቅቱ የነበሩ ህይወት ያላቸው ነገሮች ጠንካራ የሆነ አጥንት ስላልነበራቸው ከዛ በኋላ ይሞታሉ። ሲሞቱ ጠንካራ አጥንት ከሌላቸው ስለነሱ መረጃ ማግኘት አይቻልም ማለት ነው። ስለዚህ ኢራ ያለን ኖሌጅ ምንድነው በጣም ሊሚትድ ነው ማለት ነው። በዚህ ኢራ ላይ በዋነኝነት የነበረው እና ሰም ጀነራል ከሚባሉ ዲስክሪፕሽኖች ውስጥ ወይም ደግሞ ጂኦሎጂካል ፕሮሰሶች ውስጥ የመጀመሪያው ኦሮጄኔሲስ ነው። ኦሮጄኔሲስ ማለት የተራራ ምስረታ ማለት ነው። The land was subjected to intense folding which was associated with intrusive igneous activity. እንግዲህ በዚህ በፕሪካምቢራን ኢራ ላይ በዋነኝነት ከነበሩት
ጂኦሎጂካል ፕሮሰሶች ውስጥ the one is the ኦሮጂኔሲስ ወይም ደግሞ የተራራ ምስረታ የምንለው ነው። መሬቱ ወይም ደግሞ በዛ ጊዜ የነበረው የምድር ምንጣፍ ወይም ደግሞ መሬቱ ለከፍተኛ ፎልዲንግ እና ከውስጥ ደግሞ የሚወጣ የእሳተ ገሞራ ድንጋይ እንቅስቃሴ የተጋለጠ ነበር ማለት ነው። ያም ማለት የምድር ንጣፎች እንግዲህ ምድር 3 ንጣፍ አለው። እርስ በርሱ በመገፋፋት ታጠፉና ከውስጥ ደግሞ ቀልጦ የወጣ ድንጋይ ምንድነው ማግባ አለ። ከዛ እሱ ሲፈስባቸው ምን ሆነ ማለት ነው? ተራራ ተፈጠረ ማለት ነው። ገብቷችኋል አይደል? የምድር ሌየሮች አሉ፣ ምንጣፎች አሉ። እነዛ ሌየሮች እርስ በርሳቸው ይገፋፋሉ። በሚገፋፉበት ጊዜ ከስር ደግሞ የሚወጣ የቀለጠ አለት ወይም ደግሞ ማግማ አለ። ያ ሲፈስበት ተራራዎች ተፈጠሩ ማለት ነው። ስለዚህ በፕሪካምብሪያን ኢራ ላይ ከነበሩ ሜን ከሚባሉ ወይም ደግሞ ጂኦሎጂክ ፕሮሰሶች ውስጥ አንደኛው ኦሮጄኔሲስ የሚባለው ነው ማለት ነው። እንግዲህ ኢንቴንሲቭ የሆነ ኢኒክስ አክቲቪቲ ነበረ ማለት ነው። ዘ ሪዛልት ዋዝ ዘ ፎርሜሽን ኦፍ ሂውጅ ማውንቴን ሬንጅስ ኦር ጃንቲክ ማውንቴንስ በጣም ትላልቅ ተራራዎች ተፈጠረ ማለት ነው። ዜር ዌር ሎንግ ፔሪድ ኦፍ ደኑዴሽን ዊች ፋይናሊ ሪዱስድ ዚስ ማውንቴንስ ቱ ኒር ሌቨል ኦር ፒንፕሌንድ ሮክ ሰርፌስ። እንግዲህ ከዛ በኋላ እነዚህ ተራራዎች ከተፈጠሩ በኋላ የተለያዩ አይነት ወይም ደግሞ ለረዥም ጊዜ የነበረ ረዥም ዘመናትን የፈጀ መሸርሸር ነበረ፣ ዲኑዴሽን ተከስቶ ነበር ማለት ነው። ይሄ ዲኑዴሽን ወይም ደግሞ ይሄ የአፈር መሸርሸር እነዚህ ግዙፍ ተራራዎችን ወደ ሜዳነት ፔንፕሌንድ ማለት ሜዳ ማለት ነው፣ ለጥ ወዳሉ ሜዳዎች ምን አደረጋቸው? ቀየራቸው ማለት ነው። እንግዲህ በዛ ጊዜ ዝናብ፣ ንፋስ እነዚህ ነገራቶች አፈርን ይሸረሽራሉ። ተራራዎቹን እየበሉ መሬቱን ደለደሉት ወይም ደግሞ ሜዳ እንዲሆን አደረጉት ማለት ነው። ሌላኛው ደግሞ the formation of the basement rock or crystalline rocks። ሌላው በዚህኛው በፕሪካምብሪያን ኢራ ላይ ከነበሩት ሁነቶች ውስጥ የቤዝመንት ሮክ ፎርም መሆን ነው። ግልጽ ነው። ቤዝመንት ሮክ እንዲሁም ደግሞ ክሪስታሊያን ድንጋዮች የተፈጠሩትም በዚህኛው ኤራ ላይ ነበረ ማለት ነው። እነዚህ እንግዲህ በኢትዮጵያ ውስጥም የሚገኙ በጣም ጥንታዊ የሆኑ ጠንካራ ድንጋዮችም እንግዲህ የተፈጠሩት በፕሪካምብሪያን ኢራ በምንለው ዘመን ላይ የተፈጠሩ ናቸው ማለት ነው። In Ethiopia, the Precambrian rock or the basement or crystalline rock are found exposed in the following era። በኢትዮጵያ ላይ እንግዲህ በፕሪካምብሪያን ኢራ ጊዜ ከተፈጠሩ ሮኮች ውስጥ ከሚገኙባቸው ኤሪያዎች የመጀመሪያው in the western parts ነው። እነ ጋምቤላ፣ ቤንሻንጉል ጉሙዝ፣ መተከል፣ ራሶሳ፣ ዌስተርን ጎጃም፣ ዌስተርን ወለጋ፣ ኢሉባቦር፣ አባይ ጎርግ እነዚህ ቦታዎች ላይ እንዲሁ በሳውዘርን ፓርቱ ላይ ጉጂ፣ ሳውዘርን ኦሮሞ ኤንድ ፓርትስ ኦፍ ሳውዘርን ባሌ፣ ቦረና በምስራቁ ክፍል ደግሞ ኢስተርን ሀረርጌ እነዚህ ኤሪያዎች ላይ ምን አለ ማለት ነው። ሮኮቹ ወይም በፕሪካምብሪያን ጊዜ የተፈጠሩ ቤዝመንት ሮክ እና ክሪስታሊያን ሮክ የሚገኝባቸው ኢትዮጵያ ውስጥ የሚገኝባቸው ቦታዎች ናቸው ማለት ነው። እነዚህ ቦታዎችን በደንብ ያዟቸው፣ ፈተና ላይ ትጠየቃላችሁ። በምዕራብ ኢትዮጵያ ከተባለ ጋምቤላ፣ ቤንሻንጉል ጉሙዝ፣ ምዕራብ ጎጃም፣ ምዕራብ ወለጋ ምናምን፣ በሳውዘርን ወይም በደቡብ ኢትዮጵያ ደግሞ ከተባለ ጉጂ፣ ደቡብ ኦሞ፣ ባሌ ምናምን፣ በምስራቁ ደግሞ ከተባለ ምስራቅ ሐረርጌ ብላችሁ ትመልሳላችሁ ማለት ነው። ስለዚህ እነዚህ ፈተና ላይ ትጠየቃላችሁ፣ በደንብ ያዟቸው። ሁለተኛው ኤራ ደግሞ ዘ ፓሌዮዞይክ ኤራ የሚባለው ነው። ኢትስ አባውት 6 ሚሊዮን ከዛኛው የቀጠለ ነው። ያኛው 600 ሚሊዮን ላይ ነበር አቆሙ። ከዛኛው የቀጠለ ነው። ከ600 ሚሊዮን እስከ 225 ሚሊዮን ይርስ ኤጎ ከቨር የሚያደርግ በጣም ረዥም ኤራ ነው። ከፕሪካምብሪያን ኤራ ቀጥሎ ያለ ትልቁ ኤራ ነው ማለት ነው። the major geological process was intense and prolonged denudation followed by peneplenation or ፔንፕሌንድ ሰርፌስ። እንግዲህ በዚህኛው ኤራ ላይ ከተከሰቱ ሜጀር ከሚባሉ ጂኦሎጂካል ሁነቶች መካከል ከፍተኛና ረጅም ጊዜ የፈጀ መሸርሸር ነበረ ማለት ነው። መሬቱን ወደ ሜዳነት የቀየረ ለረዥም ጊዜ ነበረ። ሜዳል ፕሮሎንግድ ዴኑዴሽን ማለት ረዥም ጊዜ የፈጀ የአፈር መሸርሸር የነበረበትና መሬቱን ደግሞ ፔንፕሌንሽን ወደ ሜዳነት የተቀየረበት ዋነኛ ጂኦሎጂካል ፕሮሰስ ከምንለው ሜጀር ጂኦሎጂካል ፕሮሰስ ከሚባለው ውስጥ አንዱ ይሄ ነው ማለት ነው። እንግዲህ በዚህ ዘመን አዳዲስ ተራራዎች አልተፈጠሩም። በፕሪካምብሪያን ኤራ ጊዜ ቅድም እንደተነጋገርነው የመሬት ምንጣፎች ራስ በራሳቸው የተገፋፉ ከዛ ከስር ያለው ማግማ ቀልጦ ተራራ
ነበረው ኦሪጂኖሲስ ነበር ብለናል። በዚህኛው ኤራ ግን በፓሊዮዞይክ ኤራ ግን ምንም አይነት ተራራ አልተፈጠረም ማለት ነው። አዳዲስ ተራራዎች በዚህ ኤራ ላይ አልተፈጠሩም ማለት ነው። ነገር ግን የነበሩት ተራራዎች በፕሮሎንግድ በሆነ ዴኒዴሽን ለረዥም ጊዜ በነበረ የአፈር መሸርሸር ወደ ደልዳላ ወደ ሆነ ሜዳ ተቀይረዋል ማለት ነው። ሶ እዚህ ጋር መርሳት የሌለባችሁ ነገር በፓሊዮዞይክ ኤራ there was no creation of mountain ምንም ማውንቴን ክሬት አልተደረገም ማለት ነው። አንደኛ ይሄ ነው። ሁለተኛ the formation of undulating plain or enceladus በዚህ ጊዜ ከተፈጠሩት ሌሎች ነገሮች መካከል ወጣ ገባ ያሉ ሜዳዎች እንዲሁም ደግሞ ኢንስልበርግ እንዲህ ወጣ ገባ ያሉ መሬቶች የተፈጠሩበት ነው ማለት ነው። ኢንስልበርግ ማለት እንግዲህ በሜዳ መሃል ለብቻቸው ቆሞ የሚታዩ ኮረብታዎች ማለት ነው። የሆነ ሜዳ አለ፣ በሜዳ መሃል ትንሽዬ ኮረብታዎች ቆሞ የሚታዩ ነገሮች አሉ አይደል? እነዛ ነገሮች ኢንስልበርግ ይባላሉ። ወይም ደግሞ ትናንሽ ተራራዎች ልናቸው እንችላለን። እነዚህ አይነት ነገሮችም ክሬት የሆኑት በፓሊዮዞይክ ኤራ ነው ማለት ነው። The sediments were transported southward and eastward to form continental in Africa and marine deposit. ሌላው የተሸረሸሩት እንግዲህ የአፈር መሸርሸር ነበረ ብለናል። ረዥም ጊዜ የፈጀ የአፈር መሸርሸር ነበረ ብለናል። ሶ የተሸረሸረው አሸዋ ድንጋይ ወዴት ነው ትራንስፖርት የሆነው? ወደ ደቡብ ምስራቅ ነው የሄደው ማለት ነው። ወደ ደቡብ ምስራቅ በመሄድ በተለያዩ አህጉሮች እና ባህር ውስጥ ምን ሆነ ማለት ነው? ስቶር ሆነ ማለት ነው። እዛ ሄዶ ዲፖዚት ሆነ ማለት ነው። እንግዲህ ከላይ የተሸረሸረው አፈር በውሃና በንፋስ ተገብቶ ወዴት ወደ ማለት ነው? ወደ ታችኛው የኢትዮጵያና የአፍሪካ ክፍል ሄዶ ምን ሆነ? ዲፖዚት ሆነ ማለት ነው። Rocks belonging to Paleozoic era are rare in Ethiopia because of the limited deposition. እንግዲህ በፓሊዮዞይክ ኤራ ላይ ከነበሩት ሮኮች ውስጥ ኢትዮጵያ ውስጥ የሚገኙት በጣም ጥቂቶች ናቸው ማለት ነው። ምክንያቱም ደግሞ በወቅቱ የድንጋይ የመከማቸት ሂደት አነስተኛ ስለነበረ ማለት ነው። ስለዚህ በዚህ ዘመን ድንጋይ ከመፈጠር ይልቅ ምንድነው የነበረው? መሸርሸር ስለሚበልጥ ያን ያህል የሚታይ የድንጋይ ክምችት አልተፈጠረም ማለት ነው። ሶ ፓሊዮዞይክ ኤራ ላይ አሁን እንደተነጋገርነው ከፍተኛ የሆነ የአፈር መሸርሸር ነበረ። ያን ያህል የማውንቴን ክሪኤሽን አልነበረም። እንዲሁም ደግሞ ወደ ኢትዮጵያ ስንመጣ በፓሊዮዞይክ ኤራ ፎርም የሆነ ሮክ እምብዛም የለም። ምክንያቱም በዛ ጊዜ የነበረው የአፈር መሸርሸር ነበር እንጂ ሮክ ፎርሜሽን ስላልነበረ ማለት ነው። ሶ ዚስ ዋዝ ዘ ፓሊዮዞይክ ኤራ የምንለው ይሄ ነው ማለት ነው። ወደ ሶስተኛው ደግሞ ስናልፍ ሜሶዞይክ ኤራ ይባላል። ይሄ ሜሶዞይክ ኤራ ከቨር የሚያደርገው ከ225 እስከ 70 ሚሊዮን ያለውን አመት ከቨር የሚያደርግ ኤራ ነው ማለት ነው። ይሄ ሜሶዞይክ ዘመን የሚባለው እንግዲህ ከ225 እስከ 70 ሚሊዮን ዓመት ማለት ይሄም በጣም ረዥም ጊዜ ነው ከቨር የሚያደርገው፣ ግን ከነዛ ያነሰ ነው ማለት ነው። It was an era of epigenesis or alternate slow sinking and rising of the land masses. እንግዲህ ይሄ ዘመን ኢፕሮጂኔሲስ ወይም ደግሞ የመሬት ገጽታ በዝግታ የመስጠም መሬት ገጽታዋ በዝግታ ወደ ታች የሚሰምጥበት ፕሮሰስ ኢፕሮጂኔሲስ ይባላል እና ከዛ ደግሞ የመነሳት ሂደትም የታየበት ነበረ ማለት ነው። ራይዚንግ ኦፍ ዘ ላንድ ማስ ይላል። ስለዚህ የመሬት በዝግታ የመስጠምና ወደ ላይ የመነሳት ሂደት የነበረበት ነው ማለት ነው። እንግዲህ መሬት ልክ የውሃ ዌቭ አይታችኋል አይደል? ሲ ላይ ባህር ላይ ምናምን ዌቭ አይታችኋል። ልክ እንደዛ የመሬት እንትኑ ወደ ታች ዝቅ ይላል ማለት ነው፣ ወይም ይሰጥማል ማለት ነው። ከዛ ቀስ እያለ ደግሞ ወደ ላይ ከፍ ይላል፣ ልክ እንደ ውሃ ዌቭ ማለት ነው። ማዕበል ሲነሳ ካይች የሆነ ቦታ ላይ ከፍ ብሎ ይነሳል፣ የሆነ ቦታ ላይ ደግሞ ዝቅ ይላል ማለት ነው። ሶ ልክ እንደዛ መሬትም የሆነ ላይ ዝቅ የሆነ ሰዓት ላይ ደግሞ ከፍ የምትልበት ፔሪድ ነበረ። ዋነኛው ጂኦሎጂካል ፕሮሰስ አንዱ ይሄ ነው። another one is this process affected the whole present day Horn of Africa and the Arabian landmass. At the same time, the land was tilted eastward and therefore lower in the southeast and higher in the northwest. እንግዲህ ይሄ
አሁን የተነጋገርነው ሂደት የመሬት በዝግታ ወደ ላይና ወደ ታች የመውጣት ፕሮሰስ አጠቃላይ የአሁኑ የአፍሪካ ቀንድና የአረቢያ ምድርን ምን አድርጓል ማለት ነው? አፌክት አድርጓል ማለት ነው። በዚህ ወቅት እንግዲህ መሬቱ ወደ ምስራቅ ያጋደለ ነበረ፣ ታይትልድ ያደረገን ስለነበረ ደቡብ ምስራቁ ደግሞ ዝቅ ያለ ነበር ማለት ነው። ዝቅ ያለና ሰሜን ምዕራቡ ደግሞ ከፍ ያለ ገብቷችኋል አይደል? የመሬቱ ክፍል ወደ ምስራቁ ያጋደለ ነበረ፣ ደቡብ ምስራቁና ደግሞ ሰሜን ምዕራቡ ደግሞ ከፍ ያለ ነበረ ማለት ነው። ስለዚህ መሬቱ አንድ ጎኑ ዝቅ፣ ሌላ ጎኑ ደግሞ ከፍ ያለ ወይም ደግሞ ስላይድ የሆነ ፕሌን የመሰለ አይነት ቅርጽ ነበረው ማለት ነው። ይሄም ውሃ ወደ ዝቅተኛ ቦታ እንዲገባ መንገድ የከፈተ ነበረ ማለት ነው። Due to gradual subsidence or sinking of land, the sea invaded the land starting from Somalia and Ogaden and slowly spreading northwestward. This was began during Triassic period and continued up to Jurassic period. እንግዲህ መሬቱ ቀስ በቀስ በመስጠሙ ምክንያት ባህሩ ከሶማሊያ እና በኦጋዴን በኩል ወደ መሬቱ ገባ ማለት ነው። ግልጽ ነው። መሬት እየሰጠመ በሄደ ቁጥር ያለው ውሃ የባህሩ ክምችት ወደ ከሶማሊያ እና ከኦጋዴን መካከል ወደ መሬት ገባ። ቀስ እያለን ወደ ሰሜን ምዕራብ እንደተስፋፋ ነው የሚያሳየን ማለት ነው። መሬቱ ወደ ምስራቅ ነበር ያጋደለው። ከዛ የህንድ ውቅያኖስ የውሃ ምድር እንግዲህ የኢትዮጵያን ምድር ትራንስጀርስ እንዳደረገው እንደወረረው ነው የሚያሳየን ማለት ነው። As the shallow sea spread toward the land, sands were deposited over the peneplain Precambrian rock surface. As the depth of the sea increased, mud or shale, gypsum, and later lime were deposited due to the decomposition and precipitation of marine life. This makes the Mesozoic rock to have a great potential of oil and deposits. እንግዲህ በጊዜ ሂደት በላይኛው ያሉ የድንጋዮች ክብደት እና የተለያዩ ማጣበቂያ የሚሆኑ ማዕድናቶች አሸዋውና ኖራ ጂፕሰም የምንለው ማለት ነው፣ ሁለቱ ተጨምቀው ሳንድስቶን ወይም ደግሞ ሳንድስቶን እና ላይምስቶን ፎርም ተደረገ ማለት ነው። ግልጽ ነው አይደል? በእነዚህ አማካኝነት ፎርም ተደረገ ማለት ነው። እዚህ ላይምስቶን፣ ሳንድስቶን በዚህኛው በሜሶዞይክ ኤራ ፎርም የተደረጉ ናቸው ማለት ነው። In the Horn of Africa and Ethiopia, the slow rise of the land and consequently the irrigation or drop of the sea began in the upper Jurassic. እንግዲህ በአፍሪካ ቀንድና በኢትዮጵያ መሬቱ ቀስ እያለ በማገርሸት ወይም ደግሞ ወደ ላይ ከፍ በማለቱ ምክንያት ባህሩ ሸሸ። ባህር እየሸሸ ሄደ ማለት ነው። ስለዚህ የመጀመሪያው አፐር ጁራሲክ ወቅት የሚባለው ይሄኛው ወቅት ነው ማለት ነው። መሬቱ ተመልሶ ወደ ላይ ከፍ ሲል ውሃው ወዴት ሄደ ማለት ነው? ወደ ውቅያኖስ እየሸሸ ሄደ ማለት ነው። By the end of the Mesozoic era, three major sedimentary formations were laid. One, Adigrat or Lower Sandstone. Two, ሂንታሎ ሊምስቶንስ ኤንድ አፐር ሳንድስቶን። እንግዲህ በሜሶዞይክ ዘመን መጨረሻ ላይ ሶስት ዋና ዋና የዝቃጭ ድንጋዮች ተፈጠሩ ወይም ደግሞ ሮኮች ተፈጠሩ። የመጀመሪያው አዲግራት ሳንድስቶን የምንለው ነው። ሁለተኛው ደግሞ ሂንታሎ ላይምስቶን፣ ሶስተኛው አፐር ሳንድስቶን የምንላቸው እነዚህ እንግዲህ ባህሩ ሲገባ ሲጠልቅና ሲወጣ የተፈጠሩ ተደራራቢ ድንጋዮች ናቸው ማለት ነው። እነዚህ በሜሶዞይክ ኤራ ሀፕን ያደረጉ ናቸው ማለት ነው። ስለዚህ አንድ ባንዳቸው ደግሞ እዚህ ጋር አዲግራት ሎወር ሳንድስቶን፣ ሂንታሎ ላይምስቶን እና አፐር ሳንድስቶን እነዚህ በሜሶዞይክ ኤራ ላይ ክሬት የተደረጉ ናቸው። እነዚህን ደግሞ እስኪ ምን ማለት እንደሆኑ ደግሞ እያየናቸው እንሄዳለን። Okay, the first one is the Adigrat sandstone is older and thicker in the southeast and progressively decrease in age and thickness northeastward. እንግዲህ የአዲግራት ሳንድስቶን የምንለው በደቡብ ምስራቅ ወይም ሳውዝ ኢስት በኩል የቀደመ በጣም ኦልድ ነው። እንዲሁም ደግሞ ወፍራም ሲሆን ወደ ሰሜን ምዕራብ ደግሞ ስንሄድ እድሜውም ውፍረቱም ይቀንሳል ማለት ነው። እድሜውም ይቀንሳል፣ ውፍረቱም ይቀንሳል። ወደ ሳውዝ ኢስት ደግሞ ስንሄድ የቀደመና በጣም ወፍራም ነው ማለት ነው።
እንግዲህ ባህሩ መጀመሪያ የገባው በደቡብ ምስራቅ ስለነበረ ድንጋዩ እዛ ቦታ ላይ በብዙ የመከማቸት እድል ስለነበረው ነው ማለት ነው። በደቡብ ምስራቅ ወይም በሳውዝ ኢስት በኩል በጣም የቀደመና ወፍራም ሊሆን የቻለበት ምክንያት ትራንስክሪፕሽኑ በሳውዝ ኢስት ስለነበረ ነው ማለት ነው። as surface rocks the upper sandstone is thicker and younger in the southeast while in the northwest is older and thinner። ሌላኛው upper sandstone ጋር ደግሞ ስንመጣ በሳውዝ ኢስት ላይ ቲከር እና ያንገር ነው፣ በኖርዝ ዌስት ላይ ደግሞ older and thinner ነው ማለት ነው። the Transgression Sea and Mesozoic sediments nearly covered the whole of Ethiopia። በትራንስግሬሽን አማካኝነት የተፈጠሩት ሮኮች አብዛኛው የኢትዮጵያን ክፍል ምን ያደርጋሉ ማለት ነው? ከቨር ያደርጋሉ ማለት ነው። as surface rocks, these old marine sediments are extensively found in the southeast lowlands. Other exposures include Central Tigray and along the Gorges of Abba and ዋቢ ሸበሌ ሪቨርስ። ሌላኛው ሰርፌስ ሮኮች በእነዚህ አካባቢዎች ሊገኙ ይችላሉ ማለት ነው። ብቻ የዚህኛው የሜሶዞይክ ኢራ እንግዲህ ዋና እንትኑ ምንድነው? ትራንስግሬሽን የነበረበት ነው ማለት ነው። እንግዲህ ይህንን በቀላል ምሳሌ ስናየው ባህሩ ወደ መሬት መግባቱና እንደ አንድ ሰፌድ ላይ እንደፈሰሰ ውሃ አስቡት። አንድ ሰፌድ ላይ ለምሳሌ ባህሩ ወደ መሬት ገባ ማለት የሆነ ሰፌድ አለ፣ ዛፍ ሰፌድ ላይ ውሃ እንደፈሰሰ አስቡት ማለት ነው። ስለዚህ ሰፌዱን አንድ ጎን ካገደላችሁት ውሃው ወደዚያ ያጋደላል፣ ወደ ሳውዝ ኢስት እንዳለው ቅድም ማለት ነው። ስለዚህ በዛው ልክ መሬቱ ወደ ደቡብ ምስራቅ ስላጋደለ የባህር ውሃ ገብቶ እነዚህ የባህር ውሃው ውስጥ የነበሩ እነዚህ ድንጋዮችን ተከማቸው ማለት ነው። ኦኬ አራተኛው ዘ ሴኖዞይክ ኢራ የሚባለው ነው። ይሄ ከ70 ሚሊዮን ዓመት በፊት አፕቱ ፕሬዘንት ያለውን ጊዜ የሚሸፍን ነው ማለት ነው። The tectonic and volcanic activity that took place in this era have an important effect in the making of the present land mass of Ethiopia and the Horn of Africa። በዚህኛው ኤራ ላይ የነበሩ ቴክቶኒክ ኢቨንቶች ወይም ደግሞ የመሬት መንቀጥቀጥ እንዲሁም የእሳተ ገሞራ ፍንዳታዎች የአሁኗን ኢትዮጵያን ሜድ ከማድረግ አንጻር ከፍተኛ የሆነ ምን ነበራቸው? አስተዋጽኦ ወይም ሚና ነበራቸው ማለት ነው። እንግዲህ ዛሬ የምናየው የኢትዮጵያ መልክዓ ምድር ይሄ ተራራው፣ ሸለቆ፣ ሸንተረሩ ምኑ የተፈጠረው በዚህ ዘመን በነበረው ከፍተኛ የሆነ መሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታና ሌሎች ኢቨንቶች አማካኝነት ሀፕን ያደረገ ነው ማለት ነው። በዚህ በሴኖዞይክ ኢራ ላይ የነበሩ ሜጀር የሚባሉ ኢቨንቶች ምንድን ናቸው? የመጀመሪያው አፕሊፍቲንግ ኦፍ ዘ አረቦ ኢትዮጵያን ላንድ ማስ ኤንድ outspring of the huge quantity of lava. Example, Trapean lava or trapezius lava formed volcanic mountain. የአረብ ኢትዮጵያ ምድር ወደ ላይ መነሳት አፕሊፍቲንግ መኖር እንዲሁም ደግሞ ከፍተኛ መጠን ያለው ላቫ ወደ መሬት መጥቶ መፍሰስ ከዛም አልፎ ደግሞ የተለያዩ ተራራዎችን ቮልካኒክ የሆኑ ማውንቴኖችን ፎርም ማድረጉ አንደኛው ሜጀር ከሚባሉት ጂኦሎጂካል ፕሮሰሶች ውስጥ የሚጠቀስ ነው ማለት ነው። ሁለተኛው ፎርሜሽን ኦፍ ዘ ሪፍት ቫሊ ስምጥ ሸለቆ እንዲመሰረትም ምክንያት ሆኗል ማለት ነው። ሶስተኛው ኳተርነሪ ቮልካኒዝም ኤንድ ዲፖዚሽንስ እንዲፈጠርም ምክንያት ሆኗል ማለት ነው። እንግዲህ እነዚህ ዋና ዋና ኩነቶች ናቸው ማለት ነው። ሜን ጂኦሎጂካል ፕሮሰስ የምንላቸው እነዚህ ሶስቶች ናቸው። ሴኖዞይክ ኢራ የነበሩ ሜጀር ጂኦሎጂካል ኢቨንቶች ናቸው ማለት ነው። ዘ ስፓሻል ኤክስቴንት ኦፍ ዘ ሪፍት ቫሊ ወደሚለው ጋር ስንመጣ ደግሞ እንግዲህ ስምጥ ሸለቆ የተፈጠረው በዋነኝነት በሴኖዞይክ ኢራ ነው የተፈጠረው። ስለዚህ የስምጥ ሸለቆ ስፋትና ርዝመት እንዲሁም ደግሞ የተለያዩ ባህሪያቶችን ደግሞ ምን ይመስላሉ የሚለውን ደግሞ የምናይ ይሆናል። ግሬተስት ኢስት አፍሪካን ሪፍት ቫሊ ኤክስቴንድ ፍሮም ፓለስታይን Jordan in the north to Malawi, Mozambique in the south, with distance of about 7,200 kilometers of seas. 5,600 kilometers is in Africa, 1,700 kilometers in Eritrea and Ethiopia. እንግዲህ ታላቁ የምስራቅ አፍሪካ ስምጥ ሸለቆ ወይም ደግሞ የስምጥ ሸለቆ መነሻው ከየት ነው? የስምጥ ሸለቆ
መነሻው ከፍልስጤም ነው። ስምጥ ሸለቆ ከሰሜን በኩል ከፍልስጤም እና ዮርዳኖስ ተነስቶ በደቡብ ማላዊ እና ሞዛምቢክ እስከ 7200 ኪሎ ሜትር አክል ርዝመት አለው ማለት ነው። የዚህ ስምጥ ሸለቆ ወይም የሪፍት ቫሊ ዋይደስት ፓርቱ አፋር ትሪያንግል ላይ ነው። ከ200 እስከ 300 ኪሎ ሜትር ከቨር ያደርጋል ማለት ነው። The Red Sea, the Gulf of Aden, then the East African system meets and forms triangular depression of the Afar, where the Khobar Sink lies about 125 meters below sea level, the lowest place. እንግዲህ ሬድ ሲ ወይም ደግሞ ቀይ ባህር እንዲሁም የገልፍ ኦፍ ኤደን ወይም የኤደን ባህረ ሰላጤ እንዲሁም ደግሞ ኢስት አፍሪካን ሲስተም የምስራቅ አፍሪካ ስምጥ ሸለቆ የሚገናኙበት ቦታ አፋር ላይ ነው። እዚያም እንግዲህ ከባህር ጠለል 125 ሜትር ዝቅ ያለ የኮባር ሲንክ ወይም ደግሞ የኮባር ስንጥቅ በሚባለው ቦታ ላይ ይገናኛሉ። እነዚህ ሶስቱ ስንጥቆች ማለት ነው። እነዚህ ሶስቱ ስንጥቆች የሚገናኙበት ቦታ ትሪፕል ጀንክሽን ይባላል። ይሄ በምድር ላይ ካሉ ዝቅተኛ ቦታዎች ውስጥ በጣም ዝቅተኛ የሚባለው ቦታ ትሪፕል ጀንክሽን ወይም ደግሞ ሶስቱ የቀይ ባህር ኤደን ባህረ ሰላጤ እና የምስራቅ አፍሪካ ስምጥ ሸለቆ የሚገናኙበት ቦታ አፋር የሚገኘው ኮባር ሲንክ የሚባለው ቦታ ነው ማለት ነው። The Rift Valley region of Ethiopia is the most unstable part of the country. In this region, there are numerous hot springs, ephemeral active volcanoes, geysers and frequent earthquakes። እንግዲህ የኢትዮጵያ ስምጥ ሸለቆ አካባቢ በጣም the most unstable የሆነ በጣም ያልተረጋጋ ኤሪያ ነው ማለት ነው። ከዛም ያልፎ ፍላዎች አሉ፣ ጭስ የሚያወጡ ቀዳዳዎች አሉ፣ እንዲሁም ደግሞ እሳተ ገሞራዎች አሉ። ተደጋጋሚ የወረ መሬት መንቀጥቀጥ የሚታይበት መሬቱም አሁንም እየሰነጣጠቀ ስለሆነ በተደጋጋሚ ይንቀጠቀጣል እና the most unstable የሆነ ኤሪያ ነው ማለት ነው። The formation of Rift Valley has the following structural or physiogeographic effect። የሪፍት ቫሊ ወይም ስምጥ ሸለቆ ፎርሜሽን እንግዲህ መፈጠር የራሱ የሆነ ስትራክቸራል ኢፌክት አለው። የመጀመሪያው ዲቫይድ ዘ ኢትዮጵያ ፕላቶ ኢንቱ ቱ የኢትዮጵያን ፕላቶዎች ወይም ደግሞ ከፍተኛ ቦታዎች ለሁለት ይከፍላል ማለት ነው። ኢትዮጵያ ተራራማ ቦታዎች ወደ ሰሜን ምዕራብና ወደ ደቡብ ምስራቅ ደጋማ ቦታዎች ለሁለት ከፍሏቸዋል ማለት ነው። ከፍሏቸዋል። የሪፍት ቫሊ አንዱ ስትራክቸራል ኢፌክቱ ይሄ ነው። የኢትዮጵያን ፕሌቶች ምን አድርጓል? ዲፋይድ አድርጓል ማለት ነው። ሁለተኛው ኢት ሰፓሬትስ አረቢያን ላንድ ማስ ፍሮም አፍሪካን ላንድ ማስ የአረቢያን ላንድ ማስን ከአፍሪካን ላንድ ማስን የከፈለው ይሄ ስምጥ ሸለቆ ነው ማለት ነው። Otherwise, it causes the formation of Dead Sea, Red Sea and the Gulf of Aden or troughs or channels። ለእነዚህ መፈጠር ዋነኛ ምክንያት ነው ማለት ነው። እንደ ዴድ ሲ፣ ሬድ ሲ መፈጠር እንዲሁም ደግሞ ለገልፍ ኦፍ ኤደን መፈጠር ዋነኛ ምክንያቱ ሬድ ሲ ነው ማለት ነው። ወይም ደግሞ እንዲፈጠሩ የራሱ አስተዋጽኦ አለው ማለት ነው። It creates basins and fort depression on which the Rift Valley lakes are formed። ሪፍት ቫሊው ባለባቸው ኤሪያዎች ላይ የተለያዩ ሀይቆችም እንዲፈጠሩ ምክንያት ሆኗል። ዝዋይ ሀይቅ፣ ላንጋኖ፣ አባያ እነዚህ ሀይቆች እንግዲህ በስምጥ ሸለቆ ምክንያት ከተፈጠሩት ጉድጓድ ቦታዎች ላይ ከዛ ውሃ እንትን ሆኖ ዲፖዚት ሆኖ ሌክ በሪፍት ቫሊ አማካኝነት የተፈጠሩ ሌኮች ናቸው ማለት ነው። Otherwise, quaternary volcanic eruption and deposition። እዚህ እንግዲህ የኳተርነሪ እሳተ ገሞራ እና እንዲሁም ደግሞ ፍንዳታዎች እና ክምችቶችን ምን ይመስሉ ነበር የሚለውን ደግሞ ስናይ during the quaternary period quaternary deposition አለ። ይሄ ዲፖዚሽን እንግዲህ በሴኔዘኪራ ነው። the period of Senezekira, the earth experienced as marked climate change where warmer and dry periods were alternating with colder and with periods. This is the time of ice age in the middle and high latitude area and the time of the pluvial wars in Africa። ኳተርነሪ
ኳተርነሪ ክፍለ ዘመን ምድር ከፍተኛ የሆነ የአየር ንብረት ለውጥ ያስተናገደችበት ዘመን ነበረ ማለት ነው። ሞቃታማና ደረቅ ወቅቶች እንዲሁም ደግሞ ቀዝቃዛማና እርጥበታማ የሆኑ ወቅቶች የሚፈራረቁበት አይነት ጊዜ ነበረ ማለት ነው። እንግዲህ በዚህ ዘመን የነበረው የአየር ንብረት ቋሚ አልነበረም፣ ስቴብል አልነበረም ማለት ነው። የሆነ ሰዓት ላይ በጣም ይሞቃል፣ የሆነ ሰዓት ላይ ደግሞ በጣም ይቀዘቅዛል ማለት ነው። ይሄ ወቅት እንግዲህ በሌሎች የዓለም ክፍሎች በከፍተኛ ላቲቱድ የሚገኙት የበረዶ ዘመን አይስ ኤጅ ሲባል፣ በአፍሪካ ደግሞ ከፍተኛ ዝናብ የነበረበት ወቅት ነው። ፕሉቪያል ሬንስ የሚባለው ወቅት ነበረ ማለት ነው። ይሄ አውሮፓ እና ሰሜን አሜሪካ በበረዶ የተሸፈኑበት ወቅት ነበረ። እዚህ ደግሞ እማማ አፍሪካ ጋር ደግሞ ስንመጣ በጣም ተከታታይ እና ኃይለኛ የሆነ ዝናብ ይዘንብ የነበረበት ወቅት ነበረ ማለት ነው። The heavy pluvial rains eroded the Ethiopian plateau and the eroded materials were deposited in the Rift Valley. እንግዲህ ይህ ከፍተኛ የሆነ ዝናብ በመኖሩ ምክንያት የኢትዮጵያን ደጋማ ቦታዎችን ሸረሸራቸው እና የተሸረሸሩት ቁሶች ደግሞ የት ሆኑ ማለት ነው? በስምጥ ሸለቆ ሐይቆች ውስጥ ተከማቹ ማለት ነው። ዝናቡ አፈሩን ድንጋዩን እየጠረገ ወስዶ ወዴት አስገባው? ወደ ስምጥ ሸለቆ ውስጥ ባሉ ሐይቆች ውስጥ እዛ ወስዶ ጨመረው ማለት ነው። According to the place and manner of deposition and depositing agents, these deposits are divided as follow. እነዚህ ዲፖዚሽኖችን እንግዲህ የት እንደተከማቹና ፕሌሳቸው ላይ ቤዝድ ሆነን አኮርዲንግ ቱ ፕሌስ ኤንድ ማነር ኦፍ ዲፖዚሽን በቦታውና የተከማቸበት ማነር ኦፍ ዲፖዚሽን ላይ ቤዝድ ሆነን እንዲሁም ደግሞ ኤንድ ዲፖዚቲንግ ኤጀንቱ ላይም ቤዝድ ሆነን ዲፖዚሽኑን በአምስት ዋና ዋና ክፍሎች እንከፍለዋለን ማለት ነው። የመጀመሪያው ዘ ላክስሪን ዲፖዚት የምንለው ነው። ይሄኛው ዲፖዚት እንግዲህ ዲፖዚት ኦን ፎርመር ሌክ ቤድስ ኤንድ ስዋምፒ ዲፕሬሽንስ ይላል። ይሄኛው እንግዲህ ላክስትሬሽን የምንለው ክምችት በቀድሞ የሐይቅ ወለሎችና የረግረጋማ ቦታዎች አሉ አይደል? እዛ ላይ የሚከማቹ ናቸው ማለት ነው። እንደዚህ አይነቶቹ ዲፖዚሽን ላክስትሪም ዲፖዚት ስንላቸዋለን ማለት ነው። ይሄ ማለት እንግዲህ ሐይቆች ልክ ሲደርቁ አንዳንድ ሐይቆች ይደርቃሉ፣ ደግሞ ሲሞሉ የሚቀረው የአፈር ዝቃጭ ዛት ወዝ ላክስትሪን ዲፖዚት የምንለው ነው ማለት ነው። another one is fluvial deposit የምንለው ነው። deposits on the bank of rivers, flood plains, both in plateau and foot hills። ይሄኛው ደግሞ fluvial ዲፖዚት የምንለው በወንዝ ዳርቻ እንዲሁም ደግሞ ጎርፍ በሄደባቸው ሜዳዎች ላይ በተራሮች ስር ላይ የሚከማቹ አይነት ዲፖዚቶች ደግሞ ፍሉቪያል ይባላሉ ማለት ነው። ይሄ ማለት በወንዝ ውሃ ተጠርጎ ሄዱና ከዛ ተጠርጎ ይመጡና ወንዙ ዳር የሚቀሩ አሸዋና አፈር ዛት ወዝ ፍሉቪያል ዲፖዚት ይባላል። another one is glacial fluvial deposit የምንለው ነው። these are occurred on a high mountains such as valley and ካካ ማውንቴንስ። እነዚህ ደግሞ ግላሾ የምንላቸው ደግሞ በትላልቅ ተራራዎች ላይ ሀፕን የሚያደርጉ ናቸው ማለት ነው። በጣም ከፍተኛ በሆኑ ተራራዎች ለምሳሌ እንደ ባሌ እንደ ካካ ባሉ ተራራዎች ላይ የሚከሰቱ ናቸው ማለት ነው። በተራራ ጫፍ ላይ የነበረ በረዶ ሲቀልጥ ውሃውን ይዞት የሚወርደው ዝቃጭ ማለት ነው። ዛት ወዝ ግላሾ ዲፖዚት ግላሾ ፍሉቪያል ዲፖዚት ተብሎ ይጠራል። another one is ኦይላንድ ዲፖዚት የምንለው ደግሞ አር ዊንዶ ብሎን ዲፖዚት ነው። ይሄኛው ደግሞ በንፋስ አማካኝነት የሚከሰት ነው። ንፋስ እንግዲህ አሸዋን ወይም ደግሞ ሌሎች የአፈር ቅንጣቶችን ከአንድ ቦታ አንስቶ ወደ ሌላ ቦታ ሲከምረው ዛት ወዝ ኦይላንድ ዲፖዚት ተብሎ ይጠራል ማለት ነው። the last one is coastal and marine deposit የምንለው ነው። deposit on sea invaded and sea covered places ነው። የባህር ዳርቻ እና በባህር ውስጥ የሚፈጠሩ ክምችቶች ናቸው። this was coastal and marine deposit ይባላል ማለት ነው። the quaternary deposits are mainly found in the Rift Valley, Afar and Lakes regions። quaternary deposit እንግዲህ በዋነኝነት የሚገኘው በሪፍት ቫሊ
በአፋርና ሌክ ሪጅኖች አማካኝነት አካባቢዎች ላይ ባሮ ሎላንድ ላይ፣ ሳውዘርን ቦረና፣ ፓርት ኦፍ ኖርዝ ዌስተርን ሎላንድ እነዚህ ቦታዎች ላይ ኳተርናሪ ዲፖዚቶች በስፋት ይገኛሉ ማለት ነው። ሮክ ኤንድ ሚነራል ሪሶርስ ኦፍ ኢትዮጵያ የኢትዮጵያ የአለትና የሚነራል ሪሶርስ የምንላቸው በዋነኝነት የሚታወቁ ቦታዎች አሉ ማለት ነው። ዘ ኦከራንስ ኦፍ ሜታሊክ ሚነራል ኢን ኢትዮጵያ ኢዝ አሶሺየትድ ዊዝ ዘ ፕሪካምብሪያን ሮክስ። እንግዲህ በኢትዮጵያ ውስጥ የሜታሊክ ሚነራል የምንላቸው ዋነኛ መገኛቸው ፕሪካምብሪያን ላይ ከነበሩ ሮኮች ጋር ከነሱ ጋር የሚገናኝ ነው ማለት ነው። ጎልድ ፕሮዳክሽን ኤንድ ዩቲላይዜሽን ዘ ማይኒንግ ኤንድ ወርኪንግ ኦፍ አይረን ፎር ዘ ማኒፋክቸር ኦፍ ቱልስ ዩቴንሲልስ ኤንድ ዌፐንስ ኤንድ ዘ ዩዝ ኦፍ ሳልት ኤንድ ሳልት ባር ኢንዲኬትስ ዘ ሎንግ ማይኒንግ ትራዲሽን ኢትዮጵያ። እንግዲህ ኢትዮጵያ ውስጥ እንደምታውቁት በባህላዊ መንገድም ቢሆን ወርቅ የማውጣት ሂደት አለ፣ ማይኒንግ ፕሮሰስ አለ፣ አይረን የተለያዩ ብረታ ብረት ስራዎች አሉ። ይህ የሚያሳየው እንግዲህ ኢትዮጵያ ቀደምት የሆነ ብረትን የመጠቀም ከማይኒንግ ጋር ማዕድን ከማውጣት ጋር ያላት ባህል የሚያሳይ ነው ማለት ነው። ብሪፍ ፋክትስ ኤንድ ከረንት ስቴት ኦፍ ሜን ሚነራል ኢትዮጵያ የኢትዮጵያ በዋነኝነት ሚነራሎች የሚገኙባቸው ቦታዎች ለምሳሌ እዚህ ጋር ቴብሉ ላይ እንደምታዩት ጎልድ ይላል። ፕራይሜሪ ሶርሱ እንግዲህ ቤኒሻንጉል ጉሙዝ፣ መተከል ኤንድ አዶላ፣ ደርኒ፣ ዳማ እነዚህ ቦታዎች ናቸው ማለት ነው። እነዚህን ያዟቸው። ሰከንደሪ ሶርስ እነዚህ ቴብሉን በደንብ ያዙት። ቴሌግራም ላይ ፋይሉን ልክላችኋለሁ። እዚህ ቴብሉን አንብቧቸው ለመያዝ ሞክሩ። ሎኬሽኑን ለመያዝ ሞክሩ። ፈተና ላይ ይጠየቃላችሁ ማለት ነው። ሌላው ሚነራል ፖቴንሻል ሳይት ኦፍ ኢትዮጵያም እዚህ ጋር አለ። እንደ ጂኦሎጂካል ሰርቬይ ከሴቶች ዳታ ነው ማለት ነው። እሱም የያዙት ይጠቅማቸዋል ማለት ነው። ስለዚህ እነዚህ ሁለቱን ቴብሎች እናንተ ታነቡታላችሁ። የሸመደድ ነገር ነው። ቴሌግራም ቻናል ላይ ፋይሉን ልክላችኋለሁ። እዛ ላይ ታነባላችሁ ማለት ነው። እዚህ ጋር ዲስከሽን ኩዌሽን አለ። 4 ኩዌስችኖች አሉ። እስኪ ይዋቸውና ከተማርን ውስጥ ለምሳሌ what were the major geological processes of the Precambrian Paleolithic era in Horn of Africa ይላል። ሜጀር ጂኦሎጂካል ፕሮሰሶች በሁለቱ በፓሌዮሊቲክ ኤራ እና በፕሪካምብሪያን ኤራ የነበሩ ሜጀር ጂኦሎጂካል ፕሮሰሶች ምንድን ናቸው ይላል። ቅድም ተነጋግረናል። እነዚህ ጥያቄዎችን እንግዲህ ቀላል ናቸው። ጠቅጠቅ አድርጉና ኮንቨርሴሽን ላይ መልሱ ጻፉልኝ። ምን ያህል ተረዳችሁ የሚለውን ለማወቅ አናላይዝ ለማድረግ ስለሚረዳን ማለት ነው። this is the end of chapter 2 ቻፕተር 2 በዚህ እንጨርሳለን። ሞር ደግሞ ፈተና ስንሰራ ዲቴል እናያለን። ቢኮዝ አሁን ለእናንተ የሚጠቅማችሁ የፈተና አወጣጡን መንገድ ማወቅ ነው። አሁን እንደዚህ ፓወርፖይንቱን ወይም ደግሞ ሞጁሉን ከላሽ ከዳሮሽ የመድሩ እናንተ ጉግል አይደላችሁም። ወይም ደግሞ ጂኦግራፊ ዲፓርትመንት ጆይን የሚያደርግ ተማሪ ካለ ተሱ ሊጠቅሙ ይችላል። ኤኒዌይስ ግን የሚጠቅማችሁ የፈተና አወጣጡን መንገድ ማወቅ ነው። ስማርት መሆን አለባችሁ። ግልጽ ነው አይደል? ፈተና ስማርት በመሆን ነው የሚሰራው እንጂ ሙድ በመሸምደድ አይደል። ጎበዝ ተማሪዎችን ካያችሁ አብዛኛው ጎበዝ ተማሪዎች እና ሀል ታይማቸውን ሪድ በማድረግ በመሸምደድ ጊዜያቸው አያሳልፉ። ፈተና የሚወጥባቸውን ቴክኒኮችን ነው በቀላሉ የሚጠቀሙት። እንደዛ ማድረግ አለባችሁና ሞር ኤግዛም ላይ በደንብ የምንማማር ይሆናል ማለት ነው። በቀጣይ የኤግዛም ጥያቄዎችን ነው የምንሰራው። ቻፕተር 3 ከመጀመራችን በፊት አይ ቲንክ ሚድ ኤግዛም ቻፕተር 1 ኤንድ 2 ነው የሚሆነው። ቻፕተር 3 ሳንጀምር ሚድ ኤግዛም ጥያቄዎችን እንሰራለን። ስለዚህ በጣም ብዙ ተማሪ ያለበትን ግቢ ብንሰራ ደስ ይለናል። ማጆሪቲውም አይተም ብንሰራ ማለት ነው። ቴሌግራም ላይ ወይ ቮት እናስቀምጥላችኋለን። እዛ እየገባችሁ ቮቱን ትመርጣላችሁ። በቮቱ መሰረት ከፍተኛ ቮት ያገኘውን ግቢ ጥያቄ የምንሰራ ይሆናል። በደረጃ ሁሉንም እንሰራለን ማለት ነው። በቀጣይ ስንገናኝ ሚድ ኤግዛም ጥያቄዎችን ለመስራት ነው የምንገናኘው ማለት ነው። ሚድ ኤግዛም ጥያቄዎችን ከጨረሱ በኋላ ቻፕተር 3 4 5 እስከ 7 መሰለኝ ያለው ቻፕተር እነሱን ቻፕተሮችን በጥቂት ጊዜ አጠቃለን ፋይናል የምንሰራ ይሆናል ማለት ነው። ሲቪክም አለ፣ ሌሎች ኮርሶችም አሉ፣ ኢመርጂንግም አለ። እነዚህን ኮርሶችን ሚድ ኤግዛም ጥያቄዎችን በደንብ የምንሰራ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። ሰብስክራይብ አድርጉ። ብዙ ነገር ታገኙበታላችሁ። ፍሬሽማን ካለፋችሁም በኋላ ሌሎችም ለህይወታችሁ የሚጠቅሙ ነገሮችንም እንሰራበታለን። በግቢ ቆይታችሁ ሰክሰስፉል የሆነ ጊዜ እንድታሳልፉ 4-5 ዓመቱን ዝም ብሎ ባልባሌ ነገር ሳይሆን
ጠቃሚ በሆነ ነገር እንድታሳልፉ የተለያዩ ሀሳቦችን እያነሳን ዲስከስ የምናደርግ ይሆናል ማለት ነው። ሰው ይጠቅማቸዋል ማለት ነው። ሰብስክራይብ አድርጉ እንላለን። እንዲሁም ደግሞ ቪዲዮቻችንን ስታዩ ይሄኛው ቪዲዮ እንኳን አልቋል። ከዚህ በኋላ ስታዩ ቪፒኤን እያበራችሁ ብታዩ ለእኛ ሰፖርት ስላለው ነው። እንደዛ ብታደርጉ እንላለን። በቀጣይ በጥያቄዎች የምንገናኝ ይሆናል። ለዛሬ በዚህ አበቃን። መልካም የጥናት ጊዜ እንዲውላችሁ ተመኘን። እናመሰግናለን።